ያማል እንዴ? ምን ሆነ ነው የምታስደነግጠኝ? እባክሽ አጩኝ ለሰላም። የምን አባ ሰላም? አለቄ ሊያናግርሽ ይፈልጋል። ማለቴ አለቄን የተመቸሽው መሰለኝ። ሰውዬ ሳልጮ ከፊቴ ዞር በልልኝ። እንዴ ምን መሆንሽ ነው እንጂ አሁን እዚህ ጋር ምን የሚያስጨው ነገር አለ? ነገር አትፈልገኝ። ከመንገዴ ዞር በልልኝ እያልኩ ነው። ትሰማኛለህ? ስሚ ልጅት፣ በጣም የሚያረግሽን እያሳጣሽ ነው። በቃ ለሰላም ነው የፈለኩሽ አልኩሽ እኮ። ሰላም ይጥፋ። ወደዛ ሂድልኝ እባክህ። ምን ይመስላል? ከጃታ መልጭ በጣም እንደምወድሽ ታውቂያለሽ አይደል? ቆይ ምንድን ነው? እኔ እንጃ ዶኒ፣ ግን የሆነ ነገር የተፈጠረ ይመስለኛል። ኑኑ የሰጠሁሽን ወረቀት አንበብሽው እንዴ? አዎ ዶኒ አንብቤዋለሁ። ባግዝህ እኮ ደስ ይለኝ ነበር፣ ግን ደግሞ ወንድም ይቆጣል። ማለቴ ጭራሽ ማንም ሰው አይፈቅድልኝም። በአንድ ቀን ደርሶ መመለስ አይቻልም እንዴ? እሺ የት ብዬ ወጥቼ ነው ደርሰን የምንመለሰው? የሆነ ሰበብ አታጭም ነው። እባክሽ አግዢ። እኔም እኮ ማገዙን አልጠላሁትም። እሺ በቃ እሞክራለሁ። እህቴ እስከ ዛሬ ስለሰደብኩሽ፣ ስላናደድኩሽ፣ ስላሰቃየሁሽ ይቅርታ አድርጊልኝ። ወንድሜ እርግጠኛ ነህ ግን ዛሬ ደህና ነህ? እኔ እየሆንኩ ያለው ነገር ምንም አልገባኝም። ምን ሆነህ ነው? በእርግጥ ጠጥተሃል፣ ግን መጠጣት ብቻ እንደዛ አያደርግም። እኔ ስለጠጣሁ አይደለም እንደዚህ መሆኑ እህቴ፣ በጣም 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 ስለምወድሽ ነው። ፍቅርህ እኮ በዛብኝ። እንዴ ምን ማለት ነው? አንቺ አትወጂኝም? እኔ በጣም ነው የምወድህ ወንድሜ። እንደውም አንድ ሀሳብ መጣልኝ። ፊልም እንይ። እንደውም ተይው በቃ እሱ እንጫወት። እሺ እንጫወት። ለምን እንደውም አድኔና ብር እንጫወት አንጠራው? እንደዛ ከሆነ ኑኑንም ጥሪያት። እሺ ጠብቀኝ። እሺ መጣሁ። አንዴ በዛ አንቺ ሁሉ ተገናጭ። እሺ አሁን ደስቶ ፊንገር ነው የምንጫወተው። እኔ ወሊ ነኝ። እኔ ፊንገር። ደስቶ ወንድም ካሁን ደስቶ ፊንገር ካውተር ደስቶ ፊንገር ካውተር አሁን ቀስ በይ እንጂ ያማታል እኮ። እንዴ የምትጫወተው እኮ ያማት ነው። ሲጀመር አንተ ምን አገባ? አልገባኝም። ተዋት፣ አላመመኝም። ቀስ እያልሽ እሺ።
እጅሽ እኮ አይሰማም። አይ እንግዲህ አታፋፍሩብኝ። እሺ አሁን ጮት እንዴ ለምንድን ነው ስነ ስርዓት የማትይዘው? ጨዋታ አይደል እንዴ? እኮ ጨዋታ ስለሆነ ተረጋግጪ። ቢሆንም ቀስ ለማለት ሞክሩ እሺ። ምንድን ነው የሆንከው? ምንድን ነው የተፈጠረው? ደህና ነህ? ደህና ነው። ቆይ አንቺ እዚህ ምን ታደርጊያለሽ? ሰላማችን አትርሺ። በእናትሽ እንጫወትበት ውጪ። ከታች ቤሉል ደህና አይደለም ተብዬ ነው። ቤሉዬ ደህና ነህ? ምንድን ነው የሆንከው? ቆይ እና በቃ ተኛ እሺ። ስትታይም ደክሟል። በዛ ላይ ደግሞ ቀን ጥሩ አልነበረም። የምርሽ ነው? ቆይ እሺ ብለሽ ነጥረሽ ትወስዱ ነው ከኛ? አዎ ልወስዶ ነው። እዚህ ብዙ ሰዓት ከአንቺ ጋር ከቆየ ለጤናው ጥሩ አይደለም። አያ ወንድሜ እንዴት እንደምታሰደበኝ። ተይ ሊዛ፣ እቴን እንዳትናገሪያለሽ። አቤት አቤት አቤት! የምርህና ቤሉል እኔ ነው እንደዚህ የምታወራኝ? አዎ ሊዛ፣ እባክሽ ከዚህ በኋላ እቴን አትናገሪያለሽ። እሺ አልናገራትም። በጣም ጥሩ አጨበጭብልሃለሁ። እሺ ለነገሩ እውነትን ነው። እኔ ነኝ በመሀላችሁ የገባሁት። እሺ ውጪ። እሺ ተረጋጊ። አረ ተረጋግቻለሁ። በጣም ተረጋግቻለሁ። ከምታስበው በላይ ተረጋግቻለሁ። ወይኔ ጉዴ! ሊዛ ሊዛ ሁለት አንድ አይነት ሩሩ እንደለመደባችሁ ያስጠላል። ሊዛዬ አይደብርሽ እሺ? ቤሉ ዛሬ ትንሽ ይጠጣ ይመስለኛል እንጂማ እንደዛ አይናገርሽም ነበር። እኔ እኮ እሱን ለመጠበቅ ነበር እዚህ ያለሁት። እሱ ግን አዎ ይገባኛል። ሰው በሌለው ሰዓት ነው ደግሞ የደረሽለት። አንቺ ምርጥ አክስቱ ነሽ። ቤሉል ደግሞ ደስታ ይገባዋል። ማለቴ ምርጥ በሆንማ እንደዚህ አያደርገኝም ነበር። ታዩ በቃ በአሁኑ ነገር አትቀያየሙ እሺ? ኑኑ አንቺ ራሱ ጥሩ ልጅ ነሽ። ራስሽን ጠብቂ እሺ? እኔማ የሚጠብቀኝ ፈጣሪ አለልኝ። ምንም አልሆንም። እሺ በቃ አሁን ልተኛ። በጣም ደክሞኛል። እባክሽ ቤሉል ብቻውን እንዳይሆን እስካለሽ ድረስ ጠብቂው እሺ? አታስቢ፣ አያለሁ። እሺ እኔ ቆንጆ ቻው። በቃ ቤሉል ግን ታድሎ ምን አይነት ጥሩ ልጅ ናት። እናቴ ብርድ እኮ ነው። ለምንድን ነው ወደ ውስጥ ማትገቢው? ብርድ ይመታሻል። ምኑን ገባሁት? መካኑንቴ ሳይመጣ ምኑን ገባሁት? አካሌ ብቻውን ቢገባ ምን ይሰራል? ልቤ እንደሆነ ደጅ ነው። ገባኝ እናቴ፣ ግን እኮ ብርድ ነው። ብርድ ይመታሻል። ውስጥ ገብተሽ ብጠብቀው አይሻልም? ወይ ደግሞ ለእህቴ ደውላትና አብረን እንጠብቀዋለን። አይሆንም፣ አይሆንም። የማይሆን ነገር እኮ አይሆንም። በቃ እንደውም አንቺ ግቢ፣ ግቢ እስቲ። እኔ ልጄን እጠብቀዋለሁ። ጠብቄው ሲመጣ አብረን እንገባለን። የኔ መኳንንት የት ቀርቶ ይሆን?
እንደው አንድ ነገር አድርገውብኝ ይሆን እንዴ? እንደምን አደረጉብኝ አይኔን ማረፊያ። አረ እናቴ ጥሩን አስቢ። ወንድሜ እኮ በጣም ጠንካራ ነው፣ ለማንም ተሸንፎ አያውቅም። ስለዚህ አታስቢ፣ ይመጣል። አይ መቼ እንደዚህ አምሽቶ የሚያውቀውን ነው እንዲህ ቀለል አድርገሽ ይመጣል የምትይኝ? ወይ ስልኩን አያነሳም። እንደው ያለ ወትሮ እኮ ጭንቅ ሲለኝ ነው ያልኩት። እና አሁን እኔ ምን ልሰማ ይሆን? አሁን ምን ልሰማ ነው እንግዲህ? እሺ ምን ይሻላል? ቤሉልም ደግሞ ሰክሮ ተኝቷል። አይ መኳንንቴ ምን ውስጥ ገብቶ ይሆን? ወይ ልጄ፣ ወይ ልጄ፣ ወይ ልጄ። አውልቅ እንደዚህ ይመስለኛል። ቆይ ግን ለምን ደውዬ አላደረግም? የስ አገኘሁሽ። በስተመጨረሻ ማገኘሽ አገኘሽ። አንቺ አታመልጭኝም። ሊዛዬ እንዴት አድርሽ? ምን ነው ደህና አይደለሽም? ደብሮሻል እንዴ? ለምንድን ነው ያቀረቀርሽው? አይ ምንም አልሆንኩም። አውቅሻለሁ እኮ ምንም ሳይፈጠር እንደዚህ አትበኝ። ማወቅና መረዳት በጣም ትልቅ ልዩነት አላቸው በሁለቱ መካከል። እሺ ምንድን ነው የሆንሽው? ምንድን ነው ያልተረዳሁት? ማለት ፍላጎትሽን ማወቅ አልቻልኩም። አለማወቅም ቢሆን ከተጠያቂነት አያድንም። ቢሆንም ግን ደህና ነኝ። ሊዛዬ ማታ ሞቅ ብሎኝ ያስቀይምኩሽ እንዴ? የኔ ነገር እኔ እኮ ምንም አላስታውስም። ነገርኩ እኮ ቤላ፣ አለማወቅ ከተጠያቂነት አያድንም። ሲቀጥል እኔ አንተን በዚህ መንገድ አይሃለሁ ብዬ አስቤው አላውቅም። አዎ ይገባኛል። እያሳለፍክ ያለው ነገር ቀላል አይደለም። ግን እኔ የማውቀው ቤሉል ጠንካራውን፣ የማይበገረውን፣ ለምንም ነገር መፍትሄ ያለውን ቤሉልን ነው። ቆይ ያ ሁሉ ጥንካሬና ጉብዝና የት ሄደ? ሰው አይደለም። እኔም እኮ ይደክመኛል። ብዙ ከውስጣችን የማይወጡ ስሜቶች አሉ። እነሱ ደግሞ አቅም ያሳጡናል። የሰው ልጅ ህይወት ጥያቄ ነው፣ መልስ የሌለው ጥያቄ እና እኔም ኖርኩኝ ይባላል? ለምን አይባልም? ደስ የሚለውን ህይወቴን ክፍል የተጋራሁት የኔ ካልነበረ ሰው ጋር እና የመኖር ነው የሚባለው
ትናንት ግን ደስተኛ ነበርክ አይደል? ነገሮችን ሳላቃቸው በፊት አዎ። ስላወቅ ግን ምን ተሰማ? ምን ይሰማኛል? ሀዘንና መከፋት ነው። ለካ በሰላም መኖር የቻልኩት ባለማወቄ ነው። ልክ ነህ። ትልቅ ሀዘን ነው። ግን ደግሞ ፍርሃትና ድጋሚ አቅም ማጣትን እንደ መሸጋገሪያ ተጠቅመህ መቆም ትችላለህ። መጠንከር ትችላለህ። ታሸንፋለህ። ቢያንስ የጀመርከው ነገር ቀላል ስላልሆነ የግዴታ መበርታት አለብህ። አመሰግናለሁ ሊዛ፣ ጠንክረሽ ስለምታጠነክሪ። ግን ደግሞ አሁንም ድረስ ፊትሽ ላይ ኩርፊያ ይታያል። ኩርፊያ አይደለም። ትናንትና ያ ሁሉ የተፈጠረው ለምን እንደመጣው እንዳቅና እንዳረሰው ነው ያደረገኝ። እሺ አንቺ ግትር ይሆንሽ ልጅ፣ እውነትም ዛሬ በምንም ልመልስሽ አልችልም። አስቀይሜሽ ከሆነ ይቅርታ ብያለሁ። ይቅር በይኝ። ችግር የለውም፣ አታስብ። እንዴት አደራችሁ? እንዴት አደረሰኝ? የኔ ልጅ መኳንንቴ ጠፍቷል። ይኸው እንደወጣ ወደ ቤትም አልተመለሰም። በዛው ነው ያደረው። እውነትሽ ነው? ማታ አልነበረው እንዴ? አዎ የኔ ልጅ፣ እንደው እንዲቹ ስጨነቅ እንቅልፍ በአይኔ ላይ ሳይዞር ነው ያደረው። ግን ይኸው እስካሁንም አልመጣም። እንደው ምን ይሻለኛል? ቤታታ የሆነ ነገር ሆኖ እንዴ? ምን አልከኝ? አይ ምን። እስቲ ቆይ ልፈልገው። እሺ የኔ ልጅ እባክህ ፈልገው። እስኪ እንደው አንድ ነገር አድርግልኝ። እሺ ይዘይ መጣ። ሄሎ መስዬ፣ እንዴት አድርሽ? መቼስ ተነስተሻል? አልረበሽኩሽም አይደል? አይ አልረበሽከኝም። ግን ምን ነው በጠዋት? ምን ባክሽ፣ ያንቺ ነገር እኮ እንቅልፍ ነሳኝ። ምንም ማረፍ አልቻልኩም። እንዴ ምን ነው? ለምንድን ነው ማረፍ ያልቻልከው? ታውቂያለሽ መስዬ፣ ፍቅር እኮ ምንም እረፍት የሚባል ነገር ሰጥቶ አያውቅም። ለዛውም ደግሞ ያንቺ ፍቅር። የኔ ቆንጆ እንዴት እኮ እንደምወድሽ አውቃለሁ ቴዲ። እንዴት እንደምትወደኝና እንዴት እንደምታከብረኝ አውቃለሁ። አይ አይመስለኝም መስዬ። ጉዳቴ የገባሽ፣ ናፍቆትሽ ያከሳኝ፣ ፍቅርሽ ያመነመነኝ፣ አይ የገባሽ አይመስለኝም። ገብቶኛል እኮ ግን አማራጭ ስላጣው ነው። መስዬ እኔን ታምኛለሽ፣ ትተማመኝብኛለሽ አይደል? እንዴ በጣም በደንብ ነው የምተማመንብህ። ምን ያህል ማለቴ ለእኔ ምን ያህል እርምጃ ለመጓዝ ዝግጁ ነሽ? ሰው እኮ ላፈቀረው ሰው እስከ ሞት ድረስ ዋጋ ይከፍላል። እና ሙችልኝ እያልከኝ ነው? አይ አይደለም። ቆይ ሞትን እዚህ ጋር ምን አመጣው? ግን ዋጋዬን ልትረጂልኝ ይገባል። ያው ወንድ አይደለሁ። ቤተሰቦችሽን ማከብረው ለአንቺ ስል ነው። ቤተሰብ ደግሞ አንዴ ግተር ከሆነ ግተር ነው። እኔም ተስፋ ቆርጬ ብቻሽን እንዳያስቀሩሽ። እሺ ምን ላድርግ ቴዲ? አማራጭ እኮ አጣሁኝ። ይኸውልሽ መስዬ፣ ዓለማችን ላይ በደማቁ የተጻፉ የፍቅር ታሪኮች ብዙ ናቸው። ለምን በደማቁ ተጽፈው የሰው አእምሮ ውስጥ ሰርጸው ይቀሩ ይመስልሻል? እኔ እንጃ። ለምንድን ነው? ምክንያቱም እነዚያ ፍቅሮች ትልቅ መሰናክል አለባቸው። ያንን ማለፍ ሲችሉ በደማቁ ይጻፋሉ። በሰዓት ተፈትኖ ማለፍ ማለት ይሄ ነው። ለፍቅር እኮ የማይከፈል ዋጋና የተከለከለ ማንነት የለም። ሁሉም ግልጽ ናቸው። ይኸውልሽ መስዬ፣ አሁን ፍቅር እስከ መቃብርን የማያውቅ ሰው የለም አይደል? የእነሱ ፍቅር ደምቆ ተጽፎ ሁላችንም እንዲህ የምናስበው ለምን መሰለሽ? እንደ ወርቅ በሳት ተፈትኖ ያለፈ ፍቅር ስለሆነ ነው። ግን እኮ እሱ እውነት አይደለም አይደል? እንዴ ምን ሆነሻል? እያንዳንዱ የሚሰራው ድራማ፣ ሙዚቃ፣ ፊልም ቆይ ከየት መጥቶ ይመስልሻል? ከየትም አይደለም። ከዕለት ተዕለት የህይወት መስመር ሰው ከመሆናችን የተኮረጀ እንጂ።
አቀራረቡ እንጂ የሚለያየው ሁሉም የኛ ማንነትና የኛ ህይወት ነው። ብዙ ላብራራልሽ አልችልም። አንቺ ብዙ ታውቂያለሽ። አሁን ግን ማውራሽ የመጨረሻዬ ነው የሚሆነው። እንዴት ቴዲ? ምን ማለት ነው? ለምንድን ነው የመጨረሻ የሚሆነው? ምክንያቱም ደጋግሜ አየሁሽ። አንቺ በቤተሰብሽ አትደራደሪም መሲ። ትንሽ እንኳን ተከራክረሽ ከጎኔ መቆም አልቻልሽም። ስለዚህ እኔ ራሴን ውሳኔ ወስኛለሁ። እንዴ የምን ውሳኔ? ዛሬውኑ እኔ ጋር መተሽ መኖር እንጀምራለን። በፍርድ ቤት እንጋባለን። ይሄ ምቾት ካልሰጠሽ ደግሞ ቤታችንን እንቀይራለን። ምን ታስቢያለሽ? አረ ቴዲ እንደዚህ መወሰን በጣም ከባድ ነው። ምንድነው ነገሩ? አፈጣጠንክብኝ እኮ። እንግዲህ የሚሰማኝንና የተሰማኝን ነግሬሻለሁ። ምርጫው ያንቺ ነው። እቺ ነው እንዴ ላገባት ነው ያለው? በጣም አሪፍ። ሄለን አውርታ ትተገብረዋለች። ምን እናድርግ አለቃ? እስክትመለስ ዝም ብለን እንጠብቃት። ከዛ ምን ማድረግ እንዳለብን እነግርሃለሁ። እሺ። ደህና ነኝ። እሺ በቃ እኔ ልሂድ። ሰላም ነብሽ ነው የመጣሁት። እንዴ ወዴት ነው በዚህ ሰዓት? የሆነ የማደርገው ነገር አለ። ምንድን ነው የምታደርገው? ስራ ሰራም አይደል እንዴ? አዎ፣ ግን አንዳንድ የሚጨርሳቸው ነገሮች አሉ። እሺ ቁርስ በልተሃል? አይ አልበላሁም፣ ውጭ እበላለሁ። የምን ውጭ ነው? ቤት ውስጥ እኮ ምግብ አለ። አብረን በልና ትወጣለህ። እሺ ውይ ይረፍድብኛል። እሺ እኔ አልሰማም ማዱ። እዚህ በርጋ ጠብቀኝ፣ ልብስ ልቀይር። እሺ እሺ እንዳትቆይ። ሄይ እንኳን ደህና መጣሽ። ፍቅር በጣም እኮ ነበር የናፈቀኝ። ይህ ሰው እንኳን አስተቃየኝ። ፍቅር ናፈቀኝ እኮ። አንተ ግን ታናዳለሽ። ይህን ሰው ምን እኮ አስተቃየኝ። ይኸው ዛሬ ደግሞ በሌሊት ደውለህ ነይ ትለኛለህ። እኔም ስለናፈቅሽኝ ነው። መቼም መቼ ተመልሳ አትመጣም አይደል? አይ ከእንግዲህማ አትመጣም። አሁን ወደ ቤቷ ተመልሳለች። ተመስገን። ምን አሁን ከዚህ ተወረድኩሽ ብላ ነው ደከመኝ። እንዴ እንዴት እንደምትከምጂ እኮ በቃ አሁን እድለኛ ነኝ። እናቴ የለችም፣ ማንም አብሮኝ የለም። ወንድሜም ከኔ በላይ የሚያስበልጣቸው ሰዎች አሉበት። አዱ ግን ከዚህ በኋላ ሁሌም ከጎኔ ነው። አረ ምን አይነት ነገር ውስጥ ነው የገባሁት? አትፋታኝም እንዴ ልጅቷ?
ምን ባደርግ ነው የሚሻለኝ? ለነገሩ አንድ ገብቼበታለሁ። እንዴትም ብዬ ያሰብኩት ማሳካት አለብኝ። አዲ ወይ አሁን ግን እንዴት ነክ? ማለቴ ከአባትህ ሞት በኋላ ስሜት እንዴት ነው? ከጠያየቅን በጣም ቆየን አይደል? ሁሉ ነገር ተቀይሯል። በቃ ሁሉም ነገር ነው የተቀየረው። በፊት እኮ ትበጠብጠኛለህ፣ ታስቸግራለህ። እንዴት እንደምታስቸግረኝ ትዝ ይላል። በፈጣሪ በጣም እኮ አስቸጋሪ ልጅ ነበርክ። አዎ፣ ግን ያው ነገሮች ቀይሩ። ልክ እኮ ነክ። ነገሮች ይቀይሩናል። ያንተ ግን በአንድ የሆነብኝ። በሞት ደረጃ እኮ የኔም አባቢ ሞቷል። ያው በአንድ የሆነው እኔ ምንም የቀረኝ ነገር ስለሌለ፣ አንቺ ግን ብዙ ቀሪ ነገሮች አሉሽ። ምን? እኔ ቀረኝ እንደ ይመስልክ? መምሰል ሳይሆን አለሽ እንጂ እናት፣ ወንድም፣ ቤተሰብ፣ አንቺ ሁሉም ነገር አለሽ። እኔ ግን አባቴ እኮ ለእኔ ሙሉ ቤተሰቤ ነበር፣ ሁሉም ነገር። ስለዚህ እሱን ሳጣ ሁሉ ነገር ይነጠው ማለት ነው። በቃ ይሆነ አዲ፣ እኔ ያለሁልሽ። ከዚህ በኋላ በምንም አይነት ሁኔታ ውስጥ ብትሆን፣ ቢከፋክ፣ ቢደብር፣ ደስተኛም ብትሆን እኔ ያለሁ። እሺ፣ ሁሌም ከጎን ነኝ። እሺ ሄድሽ። ምን ነው አልተዋጠልህም? አዱ፣ እኔ ከልቤ ነው። እኔ እንዳንተ የምወደው ሰው የለም። ላከብርህም በምችለው አንተን ብቻ ነው። እሺ ሄድሽ። እሺ በቃ ማብጨጭቅ። ቆይ ዛሬ ቤት ውስጥ ምግብ የሚያቀርብ ሰው የለም እንዴ? ምናልባት ሌላ ስራ ይዝ ይሆናል። ለዛ ነው እንዴ? ይሁና፣ ሊሰሙኝ እኮ ይገባል። የገቡት እኮ እኛን ሊያገለግሉ ነው። ተይ እስቲ እንደዚህ አትበይ። እሺ አንተን ከደበር አይደለም። አዎ ይደብረኛል። የሚደብረኝ ደግሞ እነሱ ስለሆኑ ሳይሆን ሌላ ሰውን ቢሆን እንደዚህ አይደረግም። በዛ ላይ ደግሞ ያለንበት ምድር ጊዜያዊ ነው። እስኪ አስቢ፣ ኑኑ በአንቺ ቦታ ብትሆን፣ አንቺ ደግሞ በእሷ ቦታ ብትሆኝ፣ ቆይ አንቺ በእሷ ላይ የምታደርጊው ነገር በአንቺ ላይ ደስ ይልሻል? አዱ ረፍ፣ የማይሆን ነገር አታውራ። መቼም ቢሆን እኔ እሷን ብትሆን ህይወት አትኖረውም። ይሆናል ማለት እኮ አይደለም። ቆይ ምናልባት ቢሆንስ ነው ያልኩሽ። ስለማይሆን አይሆንም። ደረቅ። እሺ በቃም ከዚህ አምላኬ ይቅር በለኝ። ከዚህ በኋላ ወደዚህ ቤት አልመለስም። ልመለስ ብል ራሱ አያስመልሱኝም። ይህንን ቤት የማየው ለመጨረሻ ጊዜ ነው። እናቴ ይቅር በይኝ፣ ወንድሜ፣ እህቴ፣ ሁላችሁም ይቅርታ። እህቴ፣ እርግጠኛ ነኝ ቀድመሽ ይህን ወረቀት የምታነቢው አንቺ ነሽ። እንዳየሽው ሀዘንሽ ከባድ እንደሚሆንም አውቃለሁ። ግን ከዚህ በኋላ ይሄ መጨረሻዬ ነው። ወደዚህ ቤት አልመለስም። ወንድሜንም ቢሆን ለመጋፈጥ ወስኛለሁ። ይሄ ውሳኔ ይሄ መጨረሻዬ ነው። ይገለኛል እንጂ ከዚህ በኋላ አልመለስም። በዛ ላይ ደግሞ በቃ ይሄ የኔ ህይወት ነው። ስለዚህ ተውኝ። እናቴን እወድሻለሁ፣ ይቅርታ በይልኝ። ወንድሜን ልብ ይስጠው። ይሄ ፍቅር ነው። ፍቅር ደግሞ ኃያል ነው። ከምንም ነገር በላይ እሱ ይቀድማል። ልንከላከለው፣ ልናሸንፈው አንችልም። በቃ እህቴ፣ ፈጣሪ ሲፈቅድ በድጋሚ እንገናኛለን። አይንሽን እያየሁ ግን የመሰናበት አቅሙ የለኝም።
ሌሎቹ ቀዮች እነሱ ጋር ስለሆነ ይሄን ብቻ ልውሰድ። ቴዲ በቃ ወስኛለሁ፣ ልመጣ ነው። በውሳኔ እንደማልጸጸት ተስፋ አድርጋለሁ።